ስደተኛዋ ሰብሌ ቀጣይ ክፍል። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰብሌ ቀጣይ ክፍል። ሰብሌ እንግዲህ ስደተኛ እህታችን ጓደኛዋ ወይንም ደግሞ ፍቅረኛ ወይንም ደግሞ ያው ባለትዳር ናቸው። እሷ ተሰዳ በሰው ሀገር እየሰራች ቆይታ ተመልሳ ስትመጣ እሱ ከሌላ ሴት ስማግጥ አይታ ወጥታ የሄደች እህታችን ናት ማለት ነው። ከዚህ በፊት የነበረውን ክፍል አይተናል። አሁንም ደግሞ ቀጣይ ክፍል አብረን የምናይ ይሆናል ማለት ነው። በነገራችን ላይ የሰብሌ ድራማ ስደት ላይ ያለነው እህቶች ለኛ ነው ትምህርቱ ማለት ነው። ከሷ እንድትማሩና ከሷ ግንዛቤ እንድትወስዱ ፈልጋለሁ። ምክንያቱም ያለው ትክክለኛውና የሚደረግ ነገር እውነተኛ ነገር ነው እየሰሩ ያሉት ማለት ነው። ስለዚህ ሰብሌ እንግዲህ በስድስት ቆይታዋ እየሰራች ገንዘቧን የምትልከው ፍቅረኛዋ ጋር ነው ማለት ነው። ነገር ግን እሱ ከብዙ ሴቶች ጋር ያሳልፋል። ነገር ግን በእሷ ገንዘብ በእሷ ብር ላይ ነው የሚጨፍሩት ማለት ነው። ሰብሌ ከስደት መልስ ስትመጣ ቤት ያለኝ ብላ ወደ ቤቷ ስትገባ እሱ እንግዲህ ከሌላ ሴቶች ጋር ወይንም ከሌላ ሴት ጋር ነው ያገኘችው ማለት ነው። ነገር ግን በጣም ስለምትወደውና በጣም ስለምታፈቅር በጣም ተናዳባት ነበረ። ነገር ግን አብሮ አደግ ወይንም ደግሞ አብሮ የተማረች ሚኪ ስላለ ሚኪ ጋር ነው ሄደችው ማለት ነው። ግን አሁንም እያታለላት ከሴቶች ጋር ግሩፕ ፈጥረው ዳዊት ማለት ነው። ዳዊት ባለቤቷ ነው። ነገር ግን አሁንም ሰብሌን ለመብላት ሰብሌን ስደት ለመላክ ስደት ሄዳ እንደገና ሰርታ ገንዘብ እንድታመጣ እሷን ታርቋት ወደ ቤት መልሷት ያው ስህተት እንደሰራ ይቅርታ ጠይቋት ከሴቶቹ ጋር ተመካክረው ማለት ነው። ምክንያቱም እሷ ተመልሳ ስደት ከሄደች ገንዘብ ይመጣል። እሱ ደግሞ እንደፈለገ እንደበፊቱ ተኝቶ ገንዘቧን እንደፈለገ ያደርጋል ማለት ነው። ስለዚህ ምስኪን ሰብሌ እውነትም ይወደኛል፣ እውነትም ያፈቅረኛል። ያው አንዳንድ ጊዜ ፍቅር እውር ነው ይባላል። ሚኪ ግን በጣም ነው የምወዳት በጣም ማለት ነው። ግን ነግሯት አያውቅም። መቼም ይገባታል ብዬ አስባለሁ። እሷም አሁን ምናልባት ይወደኝ ይሆን ብላ እየተጠራጠረች ነው ማለት ነው። ምክንያቱም አብሮ ያሳለፉ አብሮ ያደጉ አብሮ ብዙ ነገሮችን ያሳለፉትን ነገር ትዝታ አብሮ ስለሚያወሩ ማለት ነው ከሚኪ ጋራ። ነገር ግን ዳዊት አንድ ሴት የራሱ አብሮ መባለግ ሴት ወደ ሚኪ ቤት ልኳል ማለት ነው። እሷ ደግሞ በለው ስርዓት የሚባል የላትም። ጋጣ ወጥ ታውቃላችሁ። እና አይነ ወጣታ ነው ሰብሌ በቃ እንድትሄድ ወደሱ ወደ ዳዊት እንድትመለስ የምታደርግ ማለት ነው። እንዳለ ሆኖ ግን በቃ ያስታውቅባታል። ሚኪ ስላልነቃ ነው እንጂ ያስታውቅባታል ማለት ነው። ምክንያቱም ሰብሌን ገፋፍታ ወደ ዳዊት ከመለሰች ዳዊት ያባብላታል። ዳግመኛ ወደ አረብ ሀገር እንድትሰደድ ያደርጋታል ማለት ነው። ያኔ እሷ ስደት ስትሄድ ተመልሳ ከዳዊት ጋራ ገንዘቧን ያው ማጥ እያደረጉ ለመብላት ይመቻቸዋል ማለት ነው። ስለዚህ እኔ አሁን ምለው ሰብሌ እዚህ ጋር ብልጥ መሆን አለባት። አሁን ንግድ ቢዝነስ እንከፍታለን ንግድ እንሰራለን እያላት ነው በምን ብራችን እና ሀሳቡ እውነቱ ደስ ብሏታል። ቢዝነስ እንሰራለን ስላት ማለት ነው። ነገር ግን በተቀመጠ ገንዘብ እንሰራለን ስትለው እሱማ እኮ አላት እናቴን ላሳክምባት እናቴ ለእናቴ ሰጥቻለሁ እሱ ገንዘብማ የለም እና ታዲያ ከየት አምጥተን ንግድ እንጀምራለን? ብሩስ የት ሄደ? ለምን ጠፋ? ብላ ደነገጠች ማለት ነው። ምክንያቱም እናቴን እንድትታከምበት ነው ስላላት ደነገጠች። ምንም ልትለው አልቻለችም። እናስ ታዲያ በምንድን ነው ንግዱ የሚጀመረው ስትለው ሄደሽ አንድ ሁለት ተመሰርተሽ
እስከዛ ድረስ እናቴም ገንዘብ ትመልሳለች፣ አንቺም ደግሞ ትልካለች፣ ከዛ ንግድ እንጀምራለን አላት ማለት ነው። አያችሁ አይደለ? ስለዚህ ትምህርት ይሁናችሁ፣ ከነሱ ላይ ምሳሌ ውሰዱ ያልኳችሁ ለዛ ነው ማለት ነው። ውድ ቤተሰብ እንግዲህ ሰብለ እህቴ ፈጣሪ ይሁንሽ። እኔ ግን እንደኔ ወይም ሚኪን ማማከር አለባት ወይ ደግሞ አልሄድም አረብ ሀገር አልመለስም ብላ ዙሯን መቃኘት አለባት፣ መባነን አለባት። አንዳንድ ጊዜ ፍቅር ውብ ነው ሲባል እንደው አንገት ደፍቶ በቃ እኔ ምናምን ዙሯን መመልከት ያስፈልጋል። ምንድን ነው ይሄ ሰውዬ? እውነት እናቱን አሳክሞበት ነው ገንዘብ ይንስ? ያቺ ሴትስ ከሱ ጋር አንድ ላይ አይታ ዝም ማለቱ፣ ከዛ በኋላስ ወደ እሷ አለማመለሱ ምንን ነው እርግጠኛ? ስለዚህ እባካችሁን እህቶቼ ራሳችሁን ጠብቁ። እነ ሰብለ ለእኛ ትምህርት ይሁኑ ማለት ነው። ለእኛ ትምህርት ለመስጠት ነው እነሱም ይሄንን ድራማ ያቀረቡን፣ እኛ ደግሞ ከሱ መማር ያስፈልገናል ማለት ነው። ሰብለ ወደ አረብ ሀገር ትሰደዳለች መልሳ ወይስ እምቢ ትላለች? የሚቀጥለው ላይ ደግሞ አብረን የምናይ ይሆናል። እናንተም ሰብና ላይክ እያደረጋችሁ ከኔ ጋር ሆኑ። ከልብ ያመሰግናችኋለሁ፣ ወዳችኋለሁ። ውድ ቤተሰቦቼ መልካም ቆይታ ይሁንልን ለሁላችንም ማለት ነው። ሚኪ ግን አሳዝኖኛል። ወይ አውጥቶ ይነግራት ወይ ደግሞ በቃ ተጨንቋል፣ ጭንቀት ይዞታል። ለማንኛውም መልካም ቆይታ